ተወለደ ጌታ ኢየሱስ የዓለም መድን። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ ቤተልሔም ኤልያስ እባላለሁ። የማቀርብላችሁ ግጥም ነው። የግጥሜ ርዕስ ጸድቀናል በውልደቱ። ስሜ ምረት በየነ ይባላለሁ። የማቀርብላችሁ ግጥም ነው። የግጥሜ ርዕስ የዓለም ብርሃን። በስራው በመጽነቅ መዳን ብቻ ቢሆን መቼ እንቀምስ ነበር የጨለማ ኑሮ። ስራችን ቢያድነን ከጨለማ ኃጢአት ቀንበር ክርስቶስ ከሰማይ መች ይመጣ ነበር። ክርስቶስ ከሰማይ መች ይመጣ ነበር። ከሰማይ ሰማያት ወደ ምድር ወርዶ በከፍቶች በረት ስር በግርግም ተወልዶ ፍቅሩን ገለጠልን ኢየሱስ እኛን ወዶ። ፍቅሩን ገለጠልን ኢየሱስ እኛን ወዶ። የኛ ክፉ ኃጢአት በጎ ምግባራችን አልቻለንም ሊያነጻን። ለዚህ ነው ክርስቶስ ከሰማይ የመጣው። ስለዚህ ከአብ ጋር ለመታረቅ ያለው ድህነት ንስሐ ገብተን ነው በስሙ የምንድነው። ንስሐ ገብተን ነው በስሙ የምንድነው። አቤት የፍቅሩ ብዛት ነፃ ያወጣን ከኃጢአት ምንም ሳንሆን ጻድቅ አወጣን ከጨለማ ድቅድቅ አወጣን ከጨለማ ድቅድቅ። ስለዚህ ለመዳን አንወጣም ተራራ በስሙ ጸድቀናል በክርስቶስ ዕዳ። እሰይ መጣልን ብርሃን ኢየሱስ ክርስቶስ ከሰማይ ወረደልን። ተወለደ የዓለም መድን ተወለደ የዓለም መድን። ታዲያ ለዚህ ጌታ እንዲሁ ልወደደን ልጆችን አትከልክላቸው ወደኔ ይምጡ ዘንድ ተዋቸው ይላል። ምንም ሳንቆጥብ ከልብ ከውስጣችን እልልታ፣ ጭብጨባ፣ ውዳሴ ይድረስ ለውዱ ጌታችን ይድረስ ለውዱ ጌታችን። ስለዚህ እናወድሰው እልል እንበል ተወለደ የዓለም መድን። ምስጋና ምስጋና እልል እንበል ምስጋና። በጎ ብርሃናችን ከሌለ ተስፋችን ድቅድቅ ጨለማ ነው። ኢየሱስ ክርስቶስ ደግሞ የዘላለም ብርሃናችን ነው። እንደዚህ ያልኩኝ በድጋሜ እንኳን ለ2018 ዓመተ ምህረት የኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። ስላዳመጣችሁ እናመሰግናለን። እግዚአብሔር ስም የተባረከ ይሁን። አሜን። እግዚአብሔር ስም የተባረከ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልኩ ማቴዎስ ከእግዚአብሔር መንግስት ያማከለች ቤተክርስቲያን የኢየሱስ ክርስቶስ ልደትን በተመለከተ ትረካን አቀርብላችኋለሁ። አንድ ጊዜ በጨለማ የተሞላ ዓለም ነበር። የሰው ልጅ መንገድ አጥተው ይቅበዘበዙ ነበር። ኃጢአት እንደ ጭጋግ ዓለምን ከቧት ነበር። በዚህ ጨለማ መካከል ግን እግዚአብሔር የተስፋን ብርሃንን አዘጋጀ። ነቢይ ኢሳይያስ ስለዚህ ብርሃን እንዲህ ብሎ ገልጾታል። ትንቢተ ኢሳይያስ 9:2 በጨለማ የሚሄድ ሕዝብ ታላቅ ብርሃንን አየ። ይህ ብርሃን በንጉስ ቤት ወይም በባለሀብቶች ቤት አልተወለደም። የተወለደውም ንጉስ ሕዝብን ለማዳን ክብሩን ትቶ እንደ ደሃ መስሎ ወደማይገባበት ቦታ መጣ። አንድ ንጉስ የተሰበረ መንገድን ለመጠገን በመጀመሪያ ራሱ በእግሩ እንደሚራመድም ኢየሱስም እንዲሁ የሰው ልጅን ሕይወት ለማዳን ተወለደ። በመጨረሻም የኢየሱስን ልደት እንደ ትንሽ ብርሃን ላሰቡት ለዓለም ሁሉ ብርሃን ሆነ። ወንጌላዊ ዮሐንስ ስለዚህ ብርሃን እንዲህ ብሎ ገልጾታል። ምዕራፍ 1 ከቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ ላይ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ። ኢየሱስ በትህትና መጣ፣ ብርሃን ሆኖ ወደ ጨለማ ገባ። ሁሉንም ሰው ለማዳን ተወለደ። ኢየሱስን ለመወለድ ነገር ግን የሰዎች ዝግጅት እግዚአብሔርን አላገዱም። በበጎች መኖሪያም በከፍት አንድ ልጅ አገኘ። ልጁም በጣም ትንሽ ልጅ ነበር፣ ግን ዓለምን የሚቀይር ብርሃን ሆነ። አንድ ንጉስ ከከተማ ወደ ሌላ ከተማ ለመሄድ ሲፈልግ በከተማው ላይ ትልቅ ዝግጅት ይጠብቀዋል። ንጉስ የሚገባበት ከተማ ስለሆነ ኢየሱስ ግን ወደ ዝቅተኛ ስፍራ መጣ። ኢየሱስ ክርስቶስ በበጎች በረት በቤተልሔም ከተማ የዓለም መድኃኒት ሆኖ
ተወለደ እያልን የሱን ውልደቱን እያሰብን ከኔ ጋር አንድ መዝሙር እንዘምራለን። የምስራችው ቃል በምድር